ዳዊት የሮዛን ሴራ አንድ ባንድ ባይኗ አሳይቷታል። ከባንቴኑ ጋር የነበረውንም የጋብቻ ወረቀት ሳይቀር ነግሯታል። የእናትየዋን ሴራ አንቺሽ እሺ እናትሽ ያን ሁሉ የነበረውን ነገር ነግሯታል። የነበሩበትን ቤት የሔዋን ወንድም ቤት እንደነበረ አሁን ደግሞ የሔዋን እንደሚሆን አረጋግጦ ነግሯታል። ሮዛ ከንፈሯን ነክሳ ባዶ እጇን ቀርታለች። ባንቴኑና ሔዋን በተደጋጋሚ ሲገናኙ ዳዊት በጣም አዝኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል እዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። የምታበረታቱኝ ክብር ይስጥልኝ እያልኩ ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ ተከታተሉኝ ማለት ነው። ባለፈው ክፍል እንግዲህ ሔዋን ባንቴኑን ስሟ ስትሄድ ዳዊት ከኋላ ሆኖ እያየ በጣም ተናዶ ነበር ያለቀው። እንግዲህ ባንቴኑም ከዳዊት ጋር ከኋላ ያስቆመውና ያወራዋል። ከዛ እንግዲህ ከዚህ በኋላ እገልሃለሁ፣ ከእያንዳንዱ ሰው ራቅ፣ ከሔዋን ራቅ ሲለው እንግዲህ ባንቴኑም በጣም አዝናለሁ፣ ከሁሉም ሰው ልታርቀኝ ትችላለህ፣ ነገር ግን ከሔዋን መራቅ አልችልም እያለ ብቻውን እያወራ ይሄዳል። ከዛም እንግዲህ ዳዊት እያንዳንዱ የሮዛን ወረቀት የቤቱንም የነበሩበትን ቤት የተዋወቁበትንም አጋጣሚ የነበራቸውንም ጊዜ ሁሉ ነገር ይነግራታል። እሷን መጀመሪያ እንግዲህ ዳዊት ሶፋ ላይ ጋደም እንዳለ ጠልተኸኛል ስትለው ቆይ እንዴት ነው የምታስቢው? ያን ሁሉ ነገር አድርገሽኝ እንደወድሽ ነው እንዴ ጠበቅሽው ብሎ ይጠይቃታል። ለማንኛውም ላንቺ የሚሆን የምስራች አለኝ ብሎ ከባንቴኑ ጋር የነበራቸውን የጋብቻ ሰርተፍኬት ሲሰጣት በድንጋጤ ከው ትላለች። እሱንም ወረቀቱን እያየች ሌላም የምጨምርልሽ የምስራች አለኝ ይላትና የቤቱን ካርታ በማን ስም እንዳለ ቤታቸው እንግዲህ የተዋወቁበት አጋጣሚ ዳዊትና ሮዛ ቤታቸው በዳታ ይዞ ስራ ጀምራ ከስራ ያን ሁሉ በነበረችበት በተቸገረች ሰዓት ነው እንግዲህ ዳዊትን የመሰለ ባል ያገኘችው። ነገር ግን አልተጠቀመችበትም። ከዛ እንግዲህ ሁሉንም ነገር ያሳያታል። በጣም ዋሽታኛል፣ እንዴት እሱ ይሆናል? ስለዚህ እሱ ስለሞተ እንግዲህ የሔዋን ወንድም ስለሞተ የእሱ የሚሆነ መሰላትም ነበር። አሁን እንግዲህ ብቸኛዋ ባለቤት የምትሆነው ሔዋን የጓደኛው እህት ናት ማለት ነው። ከዛ እንግዲህ ሮዛ በጣም ትናደዳለች። የምትገባበት የምትወጣበት ታጣለች። ለምን እንደራራሉሽ ታውቂያለሽ? ለዚህ ልጅ ስል ነው። ምክንያቱም ልጁ ጎዳና ላይ እንዲወለድ አልፈልግም፣ ፍታኝ ብላ ጠይቀው ነበረ። እንግዲህ እሱም እንደማይፈታት ስላወቀች በልጅ ስላሰረችው የማንኛቸው በነገራችን ላይ የባንቴኑ ይሁን የዳዊት ይሁን የአምኖን ይሁን የማንኛቸውም ቢሆን ግድ አይሰጠኝም ብላለች። ከዛ እንግዲህ ዳዊት ከውጭ ሲመጣ ሔዋንና ባንቴኑ ሲሳሳሙ ስላያቸው ሔዋን አልፎ ሉሊትን ስሙ ሰላም ብሎ ሲያልፋት ሔዋን በጣም ትናደዳለች፣ በጣም ታዝናለች። እንዴት አልፎኝ ይሄዳል? እኔ ማለፍ አይደለም የሚያናደደኝ፣ እንዴት እያየኝ ትቶኝ ይሄዳል ብላ እንግዲህ ለሉሊት ብሶቷን ትነግራታለች። ሉሊት ወንድሜ እንደዚህ አያደርግም፣ በቃ ወይ ተናዶ ነው የሚሆነው ወይ የሆነ ነገር ነው ሆኖ ነው የሚሆነው ትላታለች። ከዛ እንግዲህ ሔዋን በንዴት ባንቴኑ ጋር ትደውልና መገናኘት እንችላለን፣ የት ነው ያለው ብላ ስትጠይቀው እሱም እንግዲህ የዳዊት ንግግር ትዝ ይለዋል። ከኔ ሰዎች ራቅ ብሎት ስለነበረ በተደጋጋሚ የእነሱን ሀሳብ ሰምተኸኛል፣ እንገናኝ እኮ እያልኩ ነው። እሺ በቃ እንገናኛለን፣ ያለሁበትን ቦታ ቴክስት አደርግልሻለሁ ይላታል። እሷም እሺ ብላ ትስማማለች። ተያይዘው መጠጥ ቤት ይገባሉ። ሉሊት እንግዲህ በደንብ አድርጋ አጽናንታት መክራት ነበረ። ያው ሔዋን በመጠጥም ተገፋፍታ ባንቴኑ እንድትስም ስትል የሆነ ነገር ትዝ ሲላት ትተዋለች። ዞሮ ዞሮ በጣም ሰክራታለች። ከዛ እንግዲህ ሉሊት ሮዛ በጣም አዝና ሶፋ ላይ ተኝታ ስለነበረ ሮዛን ቆይ ከዚህ በላይ እንደዚህ አትዘኝ፣ እንዴት አትጨነቂ፣ ምክንያቱም በሆድሽ ያለው ልጅ አስቢ፣ ይሄ እገለው ነበር ብላ እንግዲህ ሮዛ አፍ ያመልጣታል። እንዴ በስመ አብ ወወልድ ወመንፈስ ቅዱስ ለምንድን ነው እንዲህ የምትይው? ዳዊት እኮ ያንቺን ማርገዝ የሰማ ቀን በጣም ደስተኛ ነው።
በጣም ነው በሳቅ የዘለለው። በጣም ደስ ብሎታል ስትላት ካረገዝኩበት ቀን ጀምሮ ምን የሚያስደስት ነገር ሰምቻለሁ፣ ምን አግኝቻለሁ፣ ምን አይቻለሁ እያለች እንግዲህ ሮዛ በምሬት ለሉሊት ትነግራታለች። ሉሊትም እንግዲህ ያው በሚያጽናና በሚጣፍጥ አንደበቷ ታጽናናታለች። ቆይ እያጽናናሽኝ መሆኑ ነው ትላታለች። አይ ካመንሽኝ እመኚ፣ እኔ ሌላ ነገር አላሰብኩም ብላ ትነግራታለች። ለማንኛውም አሁን ብቻዬን መሆን እፈልጋለሁ፣ ለምክርሽ አመሰግናለሁ ብላ ወደ ክፍል እንድትገባ ታዛታለች። ዳዊትም እንግዲህ መጠጡን ይዞ በሩ ጋር በረንዳ ተቀምጦ ቁጭ ብሏል። በሀሳብ ይብከነከናል። ከዛ እንግዲህ ባንቴኑና ሮዛ ቆይ እኔ ለምንድን ነው የቅርቤ ሰው የሚናፍቀኝ የኔ ያልኩት የሚሸሸኝ ለምንድን ነው እንደዚህ የሚሆነው እያለች ለባንቴኑ ታወራለች። እባክህ ጠጣ ተደሰት እያለች እንግዲህ አንዳንዴ በሳቅ ደስታዬንም ሀዘኔንም በጣም ከፍቶኝ የሚሄደው ወደ ወንድሜና ወደ ዳዊት ነበር። እዛ ከፍቶኝ ሄጄ ግን እንደዛው እንደከፋኝ አልመለስም። በሳቅ ጥርሴ ሳቅ በሳቅ ሆኖ ነው የምመለሰው። ዛሬ ግን ማንም የለ ካጠገቤ ማንም የለ ትላለች ለባንቴኑ። ባንቴኑ ማንም የለ አትበይ ዳዊት፣ ሉሊት ሁላችንም እኮ አለን እያለ ሊያጽናናት ቢሞክርም እያጽናናኸኝ ነው። አሁን ማንም የለኝ ማንም ጠጣ በቃ እያለች በጣም መጠጡን አብስታ ስለነበረ እጅግ ስለሰከረች እንግዲህ ባንቴኑ እንዲያዝላት ታደርጋለች። ከዛ እንግዲህ ባንቴኑ ግዴታ ወደ ቤት ማድረስ ስላለበት ሔዋንን አዝሎ ወደ ቤት ሲገባ ሉሊትና ዳዊት በሩ ጋር ቆመው በሩን ሲያንኳኩ ሲከፍቱ በሳቅ እንግዲህ ሔዋን ብላ ትስቃለች፣ ትቀባጣጥራለች። እንግዲህ እየቀበጣጠረች በዛን ሰዓት እንግዲህ ምን እንደሚፈጠር ቀጣዩ ክፍል ላይ ነው የምናየው። የዛሬው ይህን ይመስላል። በቀጣይ ክፍል ምናልባት የዳዊትና እሷ ፍቅረኛሞች እንደሆኑ ከተናገረች ነገር ተበላሽ። አንደኛ ባንቴኑም እያፈቀረ ነው፣ ከሌላው ከሁሉም እርቃለሁ፣ ከእሷ ግን መራቅ አልችል ብሎ ደግሞ ደጋግሞ ከራሱ ጋር ተናግሯል።